ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ደስታው እንዴት ነበረ? እንዴት አደራችሁ? ደህና ናችሁ ወይ? ደስታው እንዴት እያደረጋችሁ ነው? የትላንትና ቪዲዮ በጣም አሜዚንግ የሆነ ቪዲዮ ነበረ። በጣም ደስ ሲል ነበረ። እኔ በጣም ተመችቶኛል ማለት ነው። እውነት ለመናገር ለሩታዬ ይገባታል። የኔ ጠንካራ ሴት፣ የኔ ጀግና ጠንበለል ሴት፣ የማትበገር ሴት ብትኖር ሩታዬ ናት። በዚሁ አጋጣሚ እውነት ለመናገር ማለት ለሩታ ይሄ በጣም ትንሽ ነገር ነው። እኔ እንደውም ለሩታዬ የቡታጀራ መንግስት ማለት ነው ከእግሯ እስከ ጥፍሯ ድረስ ወርቅ ቢያለምሳት በጣም ደስ ይለኛል ማለት ነው። ምክንያቱም የምትገባት ሴት ስለሆነች ማለት ነው። በጣም ጀግናና ጠንካራ ብርቱ የሆነች የባልዋ መከታ የሆነች ልጅ ስለሆነች ከዚህም በላይ ይገባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ አስተያየት ሀሳብ ለምትሰጡኝ ደግሞ ከልብ አመሰግናለሁ። እና ዛሬ የመጣሁበት ምክንያት ምን አለ መሰላችሁ? የአብዛኛውን ሰው ሩታ ሄርሜላ ማለት ነው። ይቅርታ ሩታዬ፣ እንግዲህ ሁሌም በአፌ ሩታ አጠፋው ማለት ነው። ሄርሜላ ተሰድባ እንዴት ለሩታ ቤት ይገዛል የሚባል ወሬ በጣም እየተጋነነ ነው። እናም ደግሞ ልቧ ተሰብረዋል። ልቧ ለምን አንድ ጊዜ ቀርቶ 18,000 ጊዜ ለምን እንክትክት ስብርብር አይልም ማለት ነው። ምክንያቱም መጠንቀቅ የነበረባት እራሷ ናት። ባሊና ሚስቶች ናቸው እነዚህ ልጆች። በትዳራቸው በጣም ብዙ ዋጋ ከፍለዋል ማለት ነው። እና የድሃ ልጅ የመላጣ ልጅ ብለዋል ብሩኬ ማለት ነው። እና የድሃ ልጅ ስለሆነች ነው እኛ ላይ መታ እንደዚህ አፏን የምትከፍተው የነበረው ማለት ነው። አንድ ሰው ሀብታም ቢሆን በዚህ ናክል ገላውን አሳልፎ ለወንድ ልጅ አይሸጥም ማለት ነው። እና ልንገራችሁና ማለት ነው ሩታ ሄርሜላ ተሰድባ ነው ለሩታ ቤት የተገዛላት ነው እንዴ? ሄርሜላ ማን ያውቃት ነበር? አብርሽ ይዟት ባይመጣ ማለት ነው። ከአብርሽ ጋር ባትመጣ ማን ዞር ብሎ ያየት ነበር? ለዚህ ሁሉም የፈመሰችውስ ይኸው ሰብስክራይቧ ስንት ነው? ስንት ደርሳለች? እሷም እኮ ነገ ለዚህ ደረጃ ትደርሳለች አይደል? ይሄንም አብርሽ ባያመጣት ሩታ በአብርሽ ህይወት ባትኖር ማንም ዞር ብሎ የሚያየት አልነበረም፣ ሄርሜላ ማለት ነው። እስቲ ማንኛውም ዩቱበር ዝም ብሎ ይምጣና ዩቱብ ይክፈት፣ ያለ አብርሽ ያለ ሩታ የቡታጀራ ልጆች ማለት ነው። ውጤታቸው ምን እንደሆነ እናየዋለን ማለት ነው። ይህን ሁሉ አብርሽን ብቻ አይደለም፣ በመጀመሪያ ዋንኛዋ ሩታ ናት ማለት ነው። ሩታ በአብርሽ ህይወት ውስጥ ባትኖር፣ የአብርሽ ሚስት ባትሆን ኖሮ አብርሽ ማንም በዚህ ናክል አያጋንነው ሚዲያው ማለት ነው። በቃ ኖርማል ነው። ፍቅረኛው አለው፣ ከፍቅረኛ ጋር መጥቷል። እድልዋ ከሆነ ታድጋለች፣ ትፈምሳለች፣ ካልሆነ ደግሞ ዝም አለቀ ማለት ነው። ነገር ግን ሚዲያ ላይ የተጠላ ነገር የነበረው አብርሽ ሚስት እያለው እርጉዝ ሴት እያለችው ወልዳ የተቀመጠች ሴት እያለችው እንዴት ከሄርሜላ ጋር ይሰራል በማለት ህዝቡም ተነሳበት። ቪዲዮቸው ሽርሽር ሲሄድ ፈቷቸው ሽርሽር ሲሄድ ፈመሱ ማለት ነው። የትኛው ዩቱበር ነው? እስቲ ዩቱበሮች እዩ። ፈቷቸው ሽርሽር ካላረግላቸው ማንም አያቸው። ምክንያቱም አብርሽና ሩታ ስለሚወደዱና ስለሚደነቁ ማለት ነው። ለሩታዬ ከዚህም በላይ ይገባታል ማለት ነው። እና መላጣ ብትሆን ነው ሩታ በለፋችበት፣ ሩታ በደከመችበት፣ ሩታን እንባዋን ባፈሰሰችበት 400K ሰብስክራይብ የተከበረ ጊዜ እኔ ነኝ ወጪ ያወጣሁት ብላ ልታከብር መጣች ማለት ነው። እቺ የድሃ ልጅ የመላጣ ልጅ ማለት ነው። እሷ አይደለችም፣ የመዳም ቅመሞች ብር ነው የዛን የተከበረው። ከዛም እንደዛ ስትል ሰዓት ሰብራይዝ ገዝቻለሁ መጥቻለሁ አለች። አርተፊሻል ሰዓት ማለት ነው። ጎግል ላይ ገብታችሁ ማየት ትችላላችሁ እሱን ሰዓት ማለት ነው። እና እሷ ብር ቢኖራት ይሄንን አክል ኬክ የምታከብርበት ለሰው ልጅ ሰዓት የምትገዛበት ቢኖራት ልጇን ቀጥለጥ ብላ ታሳድጋለች። በዚሁ አጋጣሚ አማር የእሷ ልጅ እንደሆነ ታውቃላችሁ፣ ባለትዳር እንደሆነች፣ ባሏ ደግሞ እንደፈታች በደንብ አድርጌ ልንገራችሁ ማለት ነው። ሄርሜላ እንደውም አብርሽና ሩታ ቢለያዩ ለአብርሽ የምትገባው ሴት አይደለችም። የቱ ጋ ነው የተረገጠችው ማለት ነው? የቱ ጋ ነው የተሰደበችው? አብርሽ ከሄርሜላ ጋር ሲመጣ ምን አይነት እውቀት አመጣ? ምን አይነትስ ነገር ተማራችሁበት ማለት ነው? ሄርሜላ ለእናንተ ምን አስተመረች? እስቲ ይሄንን ነገር አስተመረችን በሉ። ዝሙት በእርግጥ በትክክል አድርጋ ባላችንን ትተን ከሌላ ወንድ ጋር መሄድ ወይም ደግሞ ባላችን ትቶል ከሌላ ሴት ጋር መሄድ ይሄ አልከዳም። በደንብ አድርጋ አስጠንቅቃ አስተምራናለች። ተምረናል ይሄንን ነገር ማለት ነው። በተረፈ እስቲ የአብርሽና የሄርሜላ ቪዲዮ ገብታችሁ እዩት። ላይኩና ቪዩ
የሩታና የአብርሽን ቪዲዮ ደግሞ ገብታችሁ እዩት ማለት ነው። ሩታዬ ማለት 5 ቁጥር አልጠፋም ብላ ቁጭ ባለችበት በ2 ቀን ብትዞርበት ጀግና አንቀሳቀሰችው ማለት ነው። ታውቃላችሁ እዚህ ጋር አብርሽም ለሩታ ያስፈልጋታል፣ ሩታም ለአብርሽ ታስፈልገዋለች ማለት ነው። ይህንን ነገር ደግሞ ለምን ተደረገላት ለምትሉ ሰዎች አብርሽና ሩታ ልክ እንደ ባልና ሚስት ሆኖ ምክክር አላ ተመካክረው አውጥተው አውርደው በአንቺ ምን አለ በእኔ ምን አለ ይህንን ነገር ብናደርግ ለህይወታችን ይበጀናል ይጠቅመናል ብለው ተመካክረው ነው እንጂ ይሄንን ነገር የተደረገው ሩታ ማለት በራሷ ገንዘብ በራሷ ላብ ራሷ ያለቀሰችበት ራሷ ያንን ሁሉ እርጉዝ ሆና አንድ ቀን እርፍት ሳታረግበት የሰራችበት የራሷ ንጹህ ገንዘቧ ነው ማለት ነው። የየትኛው ዩቱበር ነው አብርሽ ራሱ ከውሽሚት ጋር ያን ሁሉ ሲንዛዘል ያን ሁሉ ሲሄድ በገንዳ ውስጥ ገብተው አቤላ ብሩክ የሆኑ ገላዋን ማለት ነው። ምን ነው ልንገራችሁ እንዴ ቂጧ እኮ ያለበሳት አብርሽ ነው ማለት ነው። እንደዛ ሆና እንኳን ገላዋን ሽጣ ማለት ነው ለአብርሽ ምንም አይነት ቪው አልተገኘለትም። ሩታዬ ናት ከአብርሽ ጎን የነበረችው የኔ ጀግና ሴት የኔ ጠንካራ ሴት የባልዋ መከታ ማለት ነው። እና ከሩታ ጋር ምንም የምትዋደድ ነገር የለም ማለት ነው። ሩታ ማለት ሄርሜላ አይደለም ገዛችላት ቤቷ ለአቧን ጠብ አድርጋ የሰራችበት ነው። በሱ ነው የተገዛላት ማለት ነው። ቢገዛላትስ እናንተ ምን አሳከካችሁ? ለምንድን ነው በዚህ ናክል ይሄንን አክል ቅጥል እረር ድብን የምትሉት ማለት ነው? ሩታ ማለት ከዚህም በላይ ይገባታል። እውነቴ ነው ብላችሁ ቤት ትንሽ ነገር ነው ትንሽ ነገር። እኔ የቡታጀራ ዩቱበሮች ሩታን አፋን ከፍተው እንኳን ሊናገሯት ማለት ነው በስስት እንዲያያት ነው የምፈልገው ፍላጎቴና ምኞቴ ማለት ነው። እንቁላል እንዴት ነው ካለ ነገር እንቁላል ከተሰበረ ወደው አይደለም የሚሰበረው፣ እንደዛ ትሰበርብናለች ትጎዳብናለች ብለው እሽሩሩ ብለው ቢይዟት በጣም ደስታዬን አልችልም ማለት ነው። ምክንያቱም የሚገባት ሴት ስለሆነች እሽሩሩም የምትባል ሴት ስለሆነች የበላይ ስለሆነች ጠንካራ ስለሆነች ማለት ነው። አብርሽና ሄርሜላ እስከ ዛሬ ድረስ ሲሰሩት በነበረው ቪዲዮ ማለት ነው ማነው 16,000 ስድብ የወረደበት ማለት ነው? ሄርሜላ ወይስ አብርሽ ማለት ነው? ማንም አልወረደበትም እኮ። ሩታ ግን የሆነ ነገር ስታደርግ ይጋነላል፣ አንድ ነገር ስትደረግላት ይጋነላል። ማነው 16,000 ስድብ የወረደበት? እስቲ ንገሩኝ። ሄርሜላ ናት? ንገሩኝ እስቲ። እውነት እናንተ ለእውነት ነገር የምትቆሙ ከሆናችሁ ማለት ነው። ሄርሜላ ማለት እኮ ገላዋ ለወንድ ሽጣ የምታድር ሴት ናት ልንገራችሁና ማለት ነው በዚሁ አጋጣሚ እና ልጅም እንዳላት ማወቅ ትችላላችሁ ማለት ነው። እና ርካሽ ሴት ናት፣ የረከሰ ሴት ናት። አሁን ልቧ ተሰበረ አልተሰበረ አይዶንት እኔ ኬር ለምን ድብን ቀጥል አይልም ማለት ነው። ለእኛ ጉዳይ አይደለም፣ እኔ ጉዳይ አይደለም። ምክንያቱም ሴት ልጅ ናት። እነዚህ ልጆች ባለ ትዳር ናቸው። በትዳራቸው ብዙ ዋጋ ከፍለውበታል። ሞር ቤተሰብን ሩታ በጣም ይወዳታል፣ በጣም ያከብራታል። በባል ቤተሰብ ከተወደዳችሁ ማለት እኔ እንጃ ምን ብዬ እንደምነግራችሁ። የትኛውም ሴት በባል ቤት ከተወደደች በጣም ምርጥና ጥሩ መልካም የሆነች ሴት ናት ማለት ነው። አንድ ሴት ለባሏ ቤተሰቦች ምንም አይነት ነገር መልካም ብትሆን ደግም ብትሆን ማንም ደግናት የሚል የለም። እኔ በሩታ አይቻለሁ። ቤተሰብ በፍቅር ይወዳታል፣ በፍቅር ያከብራታል። ሄርሜላ አይደለም ህዝብ የአብርሽ ቤተሰቦችም አልወደዷትም። በቃ እስቲ በሚዲያ ማለት እንደ ሄርሜላ የተጣላ ሴት አለ? እንደ ሄርሜላ ሰውን የዘገነነችው ሰው አለ? እኔ ብቻ አይደለሁም። እና እቺ ናት የተዘገነነ። እቺ ሰድባ ነው፣ እቺ ተሰድባ ነው ለሩታ ቤት የተገዛላት። ውይ እንደው አፈር ብሉ ማለት ነው እናንተ። አፈር እንኳን ያንሳችኋል፣ ድሜ አንስታችሁ ብሉ ማለት ነው። እኔ መሳደብ አልፈልግም ነበረ፣ ነገር ግን በጣም ይደብርባችኋል፣ በጣም ያስጠላባችኋል ማለት ነው። ገና ለገንዳ ዞራ እንኳን አልተሳካላትም፣ ምኞቷ አልሆነም ማለት ነው። በሄርሜላ በእርግጥ እኔ መጨፈር አይቻለሁ፣ መዝለል፣ ቂጧን ማንከባለል፣ በቃ ሌላ ነገር አብርሽን መላስ። አዎ በትክክል መላስ በጣም ትችላለች። እሱንም ላላወቀው ሰው ያንን ሌላ ነገር ፈልጋ ነው። ግን አብርሽ እኔ ነገም ከነገም ወዳ ተናገር ያለው ማለት ነው ከሩታም ጋር ቢለያዩ እሷን ሚስት ለማድረግ